ሁለቱ የዓለም ግዙፍ የኢኮኖሚ ባለቤቶች በመጨረሻ የታሪፍ ጦርነታቸውን አቁመው ለመነጋገር ተስማምተዋል። አዲሱ ስምምነት በሁለቱ ሀገራት በኩል ከዛሬ ጀምሮ ተግባራዊ መሆን ይጀምራል። ቻይናና አሜሪካ ስምምነታቸውን ተከትሎ በዓለም ፊት አሸናፊ መስለው ለመታየት እላይ ታች እያሉ ነው። የታሪፍ ጦርነቱ የበላይ ማንም ይሁን ማን፣ ስምምነቱ ግን በዓለም ዙሪያ ድባቴ ውስጥ ገብቶ የነበረውን የድርሻ ገበያና በአጠቃላይ ኢኮኖሚውን ወደ መነቃቃት እንደሚያሸጋግረው ታምኖበታል። ምልክቱም ከመጀመሪያው ቀን አንስቶ መታየት ጀምሯል። በስዊዘርላንድ ጄኔቫ የተደረገው የቻይናና የአሜሪካ የታሪፍ ስምምነት ሁለቱ ሀገራት መካረራቸውን አቁመው ከዛሬ አንስቶ በሚቆጠር 90 ቀናት ውስጥ ለችግራቸው መላ ለመፈለግ በመስማማት ተጠናቋል። እስከዛው አሜሪካ ከቻይና ለምታስገባው ዕቃ የምታስከፍለውን 145% የደረሰ ታሪፍ ወደ 30፣ ቻይናም ከአሜሪካ ለሚገባ ምርት መጠየቅ የጀመረችውን እስከ 125% ታሪፍ ወደ 10% ዝቅ ለማድረግ ወስኗል። በሁለቱ ዝሆኖች ጸብ ተረብሾ የቆየው የተቀረው ዓለምም ለጊዜውም ቢሆን እፎይ ብሏል። ከስምምነቱ በኋላም ግን ቻይናና አሜሪካ በባለስልጣኖቻቸው በኩል ስምምነቱ የነሱን የበላይነት ባሳየ መልኩ መፈጸሙንና ከታሪፍ ጦርነቱም አሸናፊዎች እነሱ መሆናቸውን ለማሳየት ብዙ እየደከሙ ነው። ፕሬዚዳንት ትራምፕ ራሳቸው የስዊዘርላንዱ ስምምነትን ተከትሎ ሲናገሩ በሳምንቱ መጨረሻ ከፕሬዚዳንት ሺ ጋር ለመነጋገር ማሰባቸውን ጠቅሰው በታሪፍ ጦርነቱ ቻይና ብዙ ተጎድታለች ብለዋል። እኛ ቻይናን መግዷት አንፈልግም። ቻይና በጣም ተጎድታለች። እነሱ መረጋጋትን አጥተዋል። ፋብሪካዎቻቸውን እየዘጉ ነው። አንድ ነገር ለማድረግ ከኛ ጋር በመስማማታቸው ደስተኛ ነን። ግንኙነታችንም በጣም ጥሩ ነው። በሳምንቱ መጨረሻ አካባቢ ፕሬዝዳንት ሺንን አነጋግራቸዋለሁ። ሌላ ማድረግ ያለብን ነገር አለ። የቻይናው ፕሬዝዳንት ሺ ጂንፒንግ ግን ከስምምነቱ በኋላ በሰጡት የመጀመሪያ አስተያየታቸው ቻይናም አሜሪካም አሸነፈች ከማለት ይልቅ በደፈናው ከታሪፍና የንግድ ጦርነት ማንም አሸናፊ አይሆንም ሲሉ ተሰምተዋል። በታሪፍ ጦርነት፣ በንግድ ጦርነት ማንም አሸናፊ የለም። ሌላውን ማግለልና የበላይ የመምሰል ጀግንነት መጨረሻው ራስን የተገለለ ወደ ማድረግ የሚመራ ነው። ባለፉት ዓመታት የአሜሪካና ቻይና የእርስ በርስ የንግድ ሚዛን ወደ ቻይና ዘንብሏል። ቻይና ወደ አሜሪካ የምትልከው ምርት መጠኑ ከ440 ቢሊዮን ዶላር በላይ ሲሆን አሜሪካ ወደ ቻይና የምትልከው ግን 145 ቢሊዮን ዶላር ነው። በጎርጎሮሳዊው 2024 ከአሜሪካ ወደ ቻይና የተላከው ትልቁ ምርት አኩሪ አተር ነው። ይህም የሚበዛው ቻይና ያላትን ወደ 440 ሚሊዮን የሚደርሱ አሳማዎችን ለመቀለብ የሚውል ነው ተብሏል። ከዛ ውጪ ያለው ትልቁ ምርት የፋርማሲ ውጤቶችና ፔትሮሊየም ነው። በቻይና በኩል በዚሁ ዓመት በብዛት ወደ አሜሪካ የተላከው ምርት ኤሌክትሮኒክስ፣ ኮምፒውተር፣ አሻንጉሊትና የህፃናት መጫወቻዎች መሆናቸው ተነግሯል። በቻይና የሚመረቱ የአይፎን ስልኮች ትልቁን ድርሻ ይዛሉ። ይህንን የምርት አይነትና ቁጥር በማንሳት በአውሮፓ ካውንስል የኤዥያ የውጭ ግንኙነት ዳይሬክተር የሆኑት ጃንካ ኦርቲየል በሁለቱ ሀገራት ፖለቲከኞች በኩል አሸንፈናል የሚል አይነት መልእክት እየተላለፈ ቢሆንም በኔ ግምት ቻይና የተሻለ ቁመናና አቅም ላይ ያለች ይመስላል ይላሉ። ከስምምነቱ አስቀድሞ አልጀዚራ ይዞ በወጣው መረጃ ወደ 438 ቢሊዮን ዶላር የሚደርሰው ቻይና ወደ አሜሪካ የምትልከው ምርት ከአጠቃላይ የወጪ ምርቷ ወደ 3% መሆኑን በመጥቀስ ይህንን ገበያ ማጣት ለቻይና ትልቅ ኪሳራ እንደሚሆን ጠቅሷል። ሌሎች ትንታኔ አቅራቢዎች ደግሞ ከትራምፕ የመጀመሪያው የስልጣን ዘመን የንግዱ ውዝግብ ብዙ የተማረችው ቻይና ከችግሩ መውጫ ላይ ስትዘጋጅ ገበያዋንም ስታሰፋ ስለቆየች ለአደጋው ቀድማ የተዘጋጀች ትመስላለች ብለዋል። በስዊዘርላንዱ ኒው ቸርችል ዩኒቨርሲቲ የኢኮኖሚክስ ፕሮፌሰሩ ፒየር ጁሴፔ ፎርቱኔሮ ቻይና ከአሜሪካ የምትገዛው ምርት የሚበዛው የቅባት እህልና የፔትሮሊየም ውጤት እንደሆነ ይጠቅሳሉ። ይህ ቢቋረጥ እንኳን ቻይና ልትቋቋም የምትችልበት እድል አላት ይላሉ። በሌላ በኩል አሜሪካ 60% ገደማ ወሳኝ ማዕድናትን ለማግኘት ቻይና ላይ ጥገኛ ሆና ቆይታለች። ይህንን ባንዴ መቀየርና መተው አይቻልም ይላሉ። እነዚህ ወሳኝ ማዕድናት ለአሜሪካ ከታዳሽ ኃይል እስከ ወታደራዊ ቴክኖሎጂ ድረስ ወሳኝ መሆናቸው አሜሪካ የታሪፍ ጦርነቱ ተጎጂ እንድትሆን ሳያደርጋት አልቀረም ሲሉ ያስረዳሉ። አሜሪካ የንግድና የታሪፍ ጦርነቱን ስትጀምር ወዳጅ ሀገራት ከቻይና በተቃራኒ ሆነው አሜሪካን ይደግፋሉ ብላ አስባ እንደነበር የሚያነሱ ተንታኞች ደግሞ ይህ ውጥን አለመሳካቱን ጠቅሰዋል። እነዚሁ ትንታኔ አቅራቢዎች
ፕሬዚዳንት ትራምፕ በሌሎች ሀገሮች ላይ የጣሉትን የታሪፍ ጭማሪን ያነሳሉ። ይህንን የታሪፍ ጭማሪ ለማላላት ትራምፕ ከቻይና ጋር ያላቸውን የንግድ ግንኙነት እንዲያላሉ በመስፈርትነት አስቀምጠው ነበር ሲሉ ያስረዳሉ። ከአውሮፓ ኮሚሽን ጀምሮ ሌሎች ተቋማትና ሀገራት ግን ይህንን ለማድረግ ፈቃደኛ ባለመሆናቸው ትራምፕ ያሰቡት የታሪፍ ጦርነት ቻይናን የተፈለገውን ያክል ጫና ውስጥ እንዳላስገባት ይጠቅሳሉ። ካደጉት እስከ ታዳጊዎቹ ሀገራት በቻይና ላይ ጥገኛ ከሆነ ኢኮኖሚያቸው እንዲህ በቀላሉ መላቀቅ አይችሉም ሲሉ ይጠቅሳሉ። እንደነ ባንግላዴሽና ካምቦዲያ ያሉት ሀገራት ከሚያስገቡት አጠቃላይ ምርት ሩቡን ከቻይና እንደሚያስገቡ ጠቅሰው ናይጄሪያ፣ ሳውዲ አረቢያና የተቀሩት ሀገራትም የቻይና ምርት ጥገኛ ናቸው ይላሉ የኢኮኖሚ ባለሙያው ፒየር ጁሴፔ ፎርቲኔሮ። ይህንን ሐሳብ አማራጭ አድርገው ትራምፕ ማሰባቸው ራሱ ለነገሩ ያላቸው ግንዛቤ የተሟላ አለመሆኑን የሚያሳይ ነውም ብለዋል። ከዚህ ባለፈም በጉዳዩ ዙሪያ ትንታኔን የሚያቀርቡ የሁለቱን ሀገራት የፖለቲካ ስርዓትም ከግምት አስገብቶ ማየት የግድ አስፈላጊ ነው ይላሉ። በታሪፍ ጦርነቱ ፖለቲካዊ ድልና ሽንፈት ማግኘት የሚችለው ማን ነው ሲሉም ይጠይቃሉ። በቅርብ ጊዜ ውስጥ የወጡ ኢኮኖሚስትና የሬውተርስ የህዝብ ድምፅን መሰረት ያደረጉ የጥናት ውጤቶች ትራምፕ እየመረጡ ባሉት የንግድ ጦርነት በፓርቲያቸውም በነዋሪው ህዝብም ያላቸው ተቀባይነት እየቀነሰ መምጣቱን አሳይተዋል። ሪፐብሊካዊው የትራምፕ ፓርቲ የትራምፕ አካሄድ ፖለቲካዊ ኪሳራው ያደላ ነው ብሎ እንደሚያምን ጥናቱ አሳይቷል። ነገሩን ከፓርቲ ጥቅም ከህዝብ ተቀባይነት በማየት የትራምፕ አስተዳደር ከቻይና ጋር የገባበትን ውዝግብ ማርገቡ አማራጭ የሌለው እንዲሆን ያስገድደዋል ይላሉ ተንታኞቹ። የቻይናው ኮሚኒስት ፓርቲ ግን እንዲህ አይነቱ ነገር የሚያሳስበው በመጪው ምርጫም የመራጭን ድምፅ አጣለው የሚል ስጋት የሌለበት በመሆኑ ፖለቲካዊ የበላይነቱ ወደ ቻይና ያደላ እንዲሆን ያደርገዋል የሚል ነው የባለሙያዎቹ ነጥብ። በአትላንቲክ ካውንስል፣ ቢቢሲ፣ ሲኤንቢሲ፣ ፖለቲኮና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።